በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድላቸውን እናሰማለን። አባታችን አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ በመጣ ጊዜ ፈጽሞ ደስ አለው። መልካም ምግባር ከሌላቸው እምነታቸው ካልቀና ከከዳተኞች አገር ያወጣኸኝ አምላኬ ጌታዬ ፈጣሪ ያመሰግንሃለሁ አለ። ይህችንም ሀገር አዋቂነን ጠቢባነን ፈላስፎችነን ከሚሉ ሰዎች ሰወርካት፣ ለእኔ ግን በተራሮች እንደ ወፍ እየበረርኩ እኖር ዘንድ ይህችን ሀገር ሰጠኸኝ። እምነቷ ከፀሐይ ከጨረቃ ይልቅ ያበራል፣ የምግባሯ ፍሬ ከዋክብትን ይመስላል። እንዲህ ብሎ ጸለየ። በአደባባዮቿ ተመላለሰ፣ በተራሮቿም ዞረ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በአራቱም ማዕዘን ባረከ። ትጉህ ገበሬ ተክል ያለበትን ቦታ ውሃ እንደሚያጠጣ እርሻውን እንደሚንከባከብ ሁሉ አባታችን ገብረ መንፈስ ቅዱስም ኢትዮጵያን ተንከባከባት። በጸሎቱም እሾህና አሜኬላ ነቀለላት። አሜኬላ የተባለ ሰይጣን ነው፣ እሾህም የተባለ ኃጢአት። ብፁዕ አባታችን መንፈስ ቅዱስም ከመንገዶቿ፣ ከአደባባዮቿ፣ ከሜዳዎቿ ሁሉ እንደ አረም እየነቀለ ይጥለው ነበር። ሰውም እንዳያስት ሰይጣንን ከሀገር ያሳድደው ነበር። እርሱም ወዳለበት ቦታ ሰይጣን አይቀርብም ነበር። አባታችን ገብረ መንፈስ ቅዱስም በሚባርክበት ጊዜ በነፋስ ፊት እንዳለ ትቢያ ሰይጣንን ይጠርገው ነበር፣ እንደ እሳትም ያቃጥለው ነበር። ከዚህ በኋላ አባታችን የቅዱሳንን ገዳማት ሲጎበኝ ኖረ። የሚሰሩትንም ሁሉ ያይ ነበር፣ እርሱን ግን የሚያየው ሰው አልነበረም። አኗኗሩ እንደ መላእክት ነውና አባታችንም ቅዱሳን ወደ ዘጉበት ዋሻ ሳይከፍቱለት ገብቶ በመካከላቸው ቆሞ ሰላምታ ይሰጣቸዋል። ከቅዱሳን ገዳማውያን አንዱ ይኸውም የደብረ ዊፋቱ ዮሐንስ ነው። እግዚአብሔር የሚወደው ምስጢር ይገልጽልኝ ዘንድ ምህላና ጸሎት ሳደርግ ኖርኩ አለ። ከብዙ ጊዜ በኋላ ሰኔ 5 ቀን ቅድስት በሆነችው በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ የወረደባት ቀን። በዚያች ቀን በጸሎት ሳለሁ ልቤ ደስ ተሰኘ፣ ሕሊናዬም ብሩህ ሆነ። እንደ እርሱ ያለ መዓዛ የሌለ በጎ መዓዛ ሸተተኝ። እንደ ዕጣን እንደ ሽቶ ያለ መዓዛ አይደለም፣
ከዚህ የሚበልጥ ነው እንጂ። ለእኔ ግን በ9 ሰዓት ሁል ጊዜ ወደ እኔ የመጣ የጌታዬ የኢየሱስ ክርስቶስ መምጣት መስሎኝ ነበር። እርሱ ግን ከበጎ መዓዛ ጋር ወደ እኔ መጣ። ይኸውም ሰው ከፍ ያለ የከበረ የታመነ ጽኑ ተጋዳይ እርግናው የተመሰገነ ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በሚያስፈራ በሚያስደነግጥ ግርማ ከፊት የቆሞ ሰላም ላንተ ይሁን አለኝ። ከራሱ እስከ እግሩ ድረስ መላው ሰውነቱ ጸጉር ለብሶ ከዓይኖቹ በቀር ፈጽሞ ሰውነቱ የማይታይ ሆኖ የእጆቹም ጥፍሮች በሽበት ተሸፍነው የአንደበቱም ማነጋገር የጣፈጠ ሆኖ ግርማው የሚያስፈራ የሚያስደነግጥ ሆኖ ባየሁት ጊዜ ፈጽሜ ፈራው። ልቤም እንደ ሰም ቀለጠ። እኔ ብቻዬን እኖራለሁና ረዳት እንደሌለው ሰውም ሆንኩ። ሕሊናዬ ተሸበረ። ምታት ያየው መስሎኝ ነበርና ከዚያ በፊት ዜናውን አልሰማሁም፣ ስራውንም አላውቅም ነበር። ስለዚህ ፈጽሜ ደነገጥኩ። በመስቀል አምሳል ወደ ምድር ሲባርክ ዓለምን ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ኢየሱስ ክርስቶስ ቡሩክ ነው፣ አሜን። አጽናኝ የሚሆን መንፈስ ቅዱስ ቡሩክ ነው፣ አሜን አለ። ይህንንም ብሎ በቅዳሴ ጊዜ ቄሱ በዕጣን ላይ እንደሚባርክ 3 ጊዜ ባረከ። በፍጹም ደስታ ቆመ። በልቤም ምትሃት ቢሆን በሥላሴ ስም አይባርክም ነበር ብዬ አሰብኩ። ከሰው ወገን እንዲህ አይነት ሰው አለን ወይስ መልአክ ይሆንን እያልኩ አሰብኩ። ይህንንም ሲያስብ አባታችን ገብረ መንፈስ ቅዱስ ገዳማዊው ዮሐንስን ተናገረው። ሀገርህ ወዴት ነው? አንተ ከወዴት የመጣህ ነህ? ከዚህ ገዳም ምን ትሰራለህ? ዮሐንስም የሚመልስለትን መልስ አጣ፣ ፍርሃትና ድንጋጤ ይዞታልና። አባታችን ገብረ መንፈስ ቅዱስ የሚናገረውን ይሰማ ነበር እንጂ ያየው ዘንድ ቀና ባለ ጊዜ ይፈራ ነበር። ተደሞ ይመጣበት ነበር። በምን እሱን ማየት አልቻለም። አባቴ ባርከ ይለው ነበር እንጂ እርሱ ቄስ እንደሆነ የማያውቀው መስሎት ነበር። አባታችን ገብረ መንፈስ ቅዱስ ግን ቄስ እንደሆነ አውቆ አንተ ቄስ ስትሆን ለምን ባርከ ትለኛለህ አለው። አባ ዮሐንስም በገዳም የምኖር እኔ መቼ ቄስ ነኝ ብሎ መባረክን እምቢ አለ። ከዚህ የተሰበሰባችሁ ሰዎች እዩ፣ አስተውሉ። የትጉሃን መላእክት ምስጢርን የሚያይ ይህንን ማወቅ እንዴት ይሳነዋል? በዚያች ቀን አባታችን ገብረ መንፈስ ቅዱስ ከአባ ዮሐንስ ጋር የመንፈስ ቅዱስ ነገር ሲነጋገር ዋለ። ከዚህ በኋላ አባታችን ተነስቶ ሄደ፣ ከእርሱም ተሰወረ። አባ ዮሐንስ ግን ከደረሰበት ፍርሃት የተነሳ መላ ሰውነቱ የተቀጠቀጠ ሆነ። በእርሻም ቢሆን መንገድ በመሄድም ቢሆን በገድልም ቢሆን በመውጣት በመውረድም በብዙ ስግደትም ቢሆን እንዲህ ያለ ድካም የለም። አንበሳ የሚሰብረው ነብር የሚበላው መስሎት ነበር። ሕሊናው እስኪመለስለት ድረስ በፍርሃት ቆየ። ከጥቂት ቀናትም በኋላ አባታችን ገብረ መንፈስ ቅዱስ እንደ ልማዱ ወደ አባ ዮሐንስ መጣ። ሰላም ላንተ ይሁን አለው። አባ ዮሐንስም ሰግዶ ሰላምታ ሰጠው። በፍርሃት በትሕትና ራሱን ዘንበል አድርጎ ከእርሱ ጋር ሲነጋገር ዋለ። ከዚህ በኋላ በእምነት ልቡን አጸና። ከምድር በላይ ከሰማይ በታች እርሱን የሚመስለው የሌለ ክቡር ጻድቅ አባታችንን አውቆታልና። ስምህ ማን ነው? ከወዴትስ ሀገር መጣ? አባቴ ሆይ ንገረኝ አለው። ከሰው የተለየ ሆነ አይሃለውና አለው። አባታችን ገብረ መንፈስ ቅዱስም ሀገሬስ ንሂሳ ይባላል፣ ስሜም ገብረ መንፈስ ቅዱስ ነው አለው። ከታናሽነቱ ጀምሮ በ3 ዓመቱ መልአኩ ከእናት ከአባቱ ቤት እስካወጣው ድረስ የሆነውን ሁሉ ነገረው። ያን ጊዜ አባ ዮሐንስ ይህንን ሰምቶ ደስ አለው። አባቴ ሆይ ምን ትበላለህ? ምንስ ትጠጣለህ? ቤት አለህን? ወይስ ዋሻ አለህን?
ክረምት ቢሆን በጋም ቢሆን ያለ ልብስ ራቁትን ትኖራለህን? አለው። አባታችን ገብረ መንፈስ ቅዱስም ቀድሞስ ህብስት ሰማያዊ ጽዋ ሰማያዊ የተመገብኩ ኖር ነበር። ዛሬ ግን እግዚአብሔር ከገነት ዛፍ 7 ፍሬ እመገብ ዘንድ አዘዘልኝ አለው። ዳግመኛም ከእናት ከአባቴ ቤት ከወጣሁበት ጊዜ ጀምሮ መኖሪያ ቤት ሰራ ዘንድ አላሰብኩም። ወደ ዋሻም አልገባሁም። ልብስም ለብስ ዘንድ አልተመኘሁም። እግዚአብሔር ሳለምነው ልብ ያሰበውን ይሰጠኛል እንጂ አለው። ሰው በማይደርስበት በበረሃ በተራራ ኖራለሁ። ለቀበሮች ዋሻ ለሰማይ ወፎች ጎጆ አላቸው። የሰው ልጅ እኔ ግን ራሴን የማስጠጋበት ዋሻ የለኝም እንዳለ በእውነት አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ልጅ ኢየሱስ ክርስቶስን መሰለው። የሚያርፍበት ጉድጓድ ዋሻ ለመጠለያው ዛፍ የለውም። በበጋ ሐሩር በሌሊት ቁር ቢሆን በክረምት ዝናብ ቢሆን ራሱን የሚያስጠጋበት አልነበረውም። አባታችን ይህን ነግሮት ሄደ፣ ከእርሱም ተሰወረ። ከዚህ በኋላ ሌሎች ስውራን ገዳማውያን ወደ ቤተ ክርስቲያን መጡ። ሌሎች ሰዎች ሳይገቡ እነርሱ አስቀድመው ገቡ። በስውር ነው እንጂ በግልጽ አይደለም። እንደ መላእክት ይጸልዩ ይዘምሩ ነበር። እንደ ልማዳቸው ለእግዚአብሔር ምስጋና ያቀርቡ ነበር። እነዚያ ስውራን ገዳማውያን አባታችን ገብረ መንፈስ ቅዱስ በመጣ ጊዜ ሲያመሰግኑ መላእክትም ደስ አላቸው። ይቅርታና ቅንነት ተገናኙ። ሃሌሉያ ጽድቅና ሰላም ተስማሙ። ሃሌሉያ እያሉ እየዘመሩ ተቀበሉት። ይህም ድምፅ ባለማሰማት አይደለም፣ ባማረ በጣዕመ ዜማ እንደሚጮህ ነጋሪት ድምፃቸውን ከፍ አድርገው በቤተ ክርስቲያን ያሉ እስኪደነግጡ ድረስ ይሰሙ ነበር እንጂ። አንድ ጻድቅ ድምፃቸውን በሰማ ጊዜ ያይ ዘንድ ወደ እነርሱ ሄደ። ትጉሃን መላእክት አባታችን ገብረ መንፈስ ቅዱስን እንደ ጌታቸው እንደሚያከብሩት ምስጋናንም እንደሚያቀርቡለት ባየ ጊዜ ፈጽሞ እያደነቀ ሄደ። የሚያከብሩትን መላእክት ብቻ አይደሉም፣ ሰዎችም ያከብሩታል እንጂ። ዳግመኛም አባታችን ገብረ መንፈስ ቅዱስ ከኋላው ነብር አስከትሎ ወደ አባ ዮሐንስ እንደ ልማዱ ለሶስተኛ ጊዜ መጣ። ነብሩም ጸጉሩን የተሻሸው ነበር። አባታችንም በሚያስፈራ ግርማ ይነጋገረው ነበር። አባ ዮሐንስም ይህንን አይቶ ፈራ፣ ደነገጠ። አባ ዮሐንስ ገዳማዊ አባታችን ገብረ መንፈስ ቅዱስን አባቴ ሆይ ወደ እኔ ስትመጣ ፈራለሁ፣ እደነግጣለሁ። ሥጋዬ ደካማ ነውና ይህም ነብር እኔን ባየ ጊዜ በቁጣ ያጉረመርማልና እኔም ነብሩን ባየሁት ጊዜ መታገስ አልቻልኩም አለው። ንዑድ ክቡር የሚሆን አባታችንም ነብሩን ዝም በል አለው፣ ታዘዘለትም። ከእግሩ በታች ተኛ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን ልጅ ሆይ ይህንን ነብር ለምን ትፈራለህ? አለው። ሰውን ያገለግሉ ዘንድ እግዚአብሔር አዟቸዋልና። ሰው የጌታውን ሕግ ባፈረሰ ጊዜ ግን አራዊቱም እንስሳቱም ተጣሉት። በእግር የሚንቀሳቀሱ በክንፍ የሚበሩ አራዊት ወፎች ሁሉም ቢያሉት ይበሉትም ዘንድ ወደዱ። መነኩሴ ዮሐንስ ሆይ እንደ መጀመሪያ አወጣጥህ የእግዚአብሔርን ትእዛዝ ከጠበቅህ፣ ያለ ጥርጥር በቅንነት ሕጉን ከተከተልህ፣ ንጽሕናን ገንዘብ ካደረግህ፣ የዚህን ዓለም ጣዕም ከናቅህ፣ እነርሱም ይፈሩሃል፣ በትእዛዝህም ይሄዳሉ። ልጄ ስማ አስተውላለው። አባታችን ገብረ መንፈስ ቅዱስም አንበሶችና ነብሮች ከእግሩ በታች ወድቀው እየሰገዱለት በብቸኝነት ይኖር ነበር። አንበሶቹም ነብሮቹም ያዘዛቸውን ያደርጉ ነበር፣ ከትእዛዙም አይወጡም። አባ ዮሐንስም ነብሩ ከእግሩ በታች ተኝቶ ጸጉሩንም በእጁ ሲዳስስ አይቶ የእግዚአብሔርን ድንቅ ሥራ አደነቀ። ወንድሞቼ እግዚአብሔር ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ የሠራውን ድንቅ ሥራ እዩ። ምንም ምን ያቃተው ነገር የለም።
ከዕለታት በአንድ ቀን የመንፈስ ቅዱስን ነገር ሲነጋገሩ አባታችን ገብረ መንፈስ ቅዱስ አባ ዮሐንስን ቄስ ገሌ ቅዳሴ በገባ ጊዜ የእግዚአብሔር መልአክ ቅዳሴውን እስኪፈጽም ድረስ ከቤተ መቅደስ ውጭ ከምሰሶው ጋር እንዳስረው የማይገባ ሰው ስለሆነ የኋሊት የፊጥኝ እሰረው አለው። አባ ዮሐንስም የአባታችን የገብረ መንፈስ ቅዱስን ቃል በሰማ ጊዜ ፈራ፣ ተንቀጠቀጠ። ገሌ የተባለው ቤተ ክርስቲያን ምሰሶ ላይ የኋሊት ያሰሩት የዚያ ቄስ ኃጢአቱ ምንድን ነው አለ። አባታችን አባ ዮሐንስንም የዚያን ቄስ ኃጢአት በደል ለምን ትመራመራለህ አለው። ነገር ግን ቅዳሴው ከተፈጸመ በኋላ እንደሚፈታ ነገረው። ከሰው ጋር ይኖር ዘንድ ቤተ ክርስቲያን ይወጣል አለው። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ወደ መቅደስ ገብተው ማገልገል የማይገባቸው ካህናት ሁሉ እንደዚህ ይታሰራሉን አለው። አባታችን ገብረ መንፈስ ቅዱስም በእግዚአብሔር ፊት ማዳላት አለን? ሳይገባው ንጹሕ ሳይሆን ያልታመነ በድፍረት ቅዱስ ሥጋውን የዳሰሰ ወደ ቤተ ክርስቲያን ቢገባ ቅዳሴው እስኪፈጸም ድረስ የኋሊት ያስሩታል። በእርሱ ምትክ የሚገባው ካህን ይገባል፣ መንፈስ ቅዱስም ከመሠዊያው አይርቅም አለው። አባታችን አባ ዮሐንስም የአባታችን ገብረ መንፈስ ቅዱስ ነገርን በሰማ ጊዜ የአባታችን ነገሩ እውነት እንደሆነ ያውቅ ዘንድ ወደዚያ ቦታ ሰው ላከ። ዛሬ ወደ ቤተ መቅደስ ለቅዳሴ የገባው ማን ነው? ተራውስ ማን ነው ብሎ ላከ። ሁሉም የቄስ ገሌ ነው አሉት። ዳግመኛም መልእክተኛው ያንን ቄስ ጠየቀው። ቄሱም የሆነውን ሁሉ ነገረው። ያም መልእክተኛ ከቄሱ አንደበት ይህን ሰምቶ ወደ አባ ዮሐንስ ሄዶ የሆነውን ሁሉ ነገረው። አባ ዮሐንስም ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስ የነገረውን ነገር ሁሉ እውነት ሆኗልና ቦታው ቅርብ አይደለም። አባታችን በመንፈስ ቅዱስ ተገልጾለት የተሰወረውን ኃጢአት ያወቀበት ያ ቄስ ያለበትን ቦታ ሩቅ ነው እንጂ። ንጹሐን ሳይሆኑ የሚያገለግሉ ካህናት በምድር ላይ በሕይወተ ሥጋ ሳሉ መከራ እንዳለባቸው አባታችን ገብረ መንፈስ ቅዱስ ያየው ምስጢር የሚያስፈራ የሚያስደነግጥ ነው። ካህኑ በአንደበቱ ራሱን ሲወቅስ ይህም ሥጋውን ደሙን የሚገባ ከኃጢአት ለነጹ ለበቁ ሰዎች ነው ይላል። ራሱ በመንፈስ ቅዱስ ያልከበረ ሌላውን እንዴት ያከብራል? ጌታችን ኢየሱስ ክርስቶስ ስለ ደቀ መዛሙርቱ ሲናገር እኔ በእነርሱ ራሴን አከብራለሁ እንዳለ፣ ሐዋርያት ራሳቸው በመንፈስ ቅዱስ ያልከበሩ ከሆነ እግዚአብሔርን እንዴት ያከብሩታል? እኔ ራሴን አከብራለሁ የሚለው ቃል ትርጓሜው በክርስቶስ ሥጋና ደም እንዲህ ይተረጎማል። ካህኑ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም ይሁን ባለ ጊዜ በእውነት ካህኑ እንዳለው ይሆናል። ጴጥሮስም በመልእክቱ የጠራችሁ እርሱ መጽሐፍ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ ብሎ እንደተናገረ፣ ካህን ሆይ ሳትበቃ እንዴት በእጅ ትዳስሳለህ? ራስን ከኃጢአት ንጹሕ ሳታደርግ እሳተ መለኮትን መዳሰስ እንዴት ይቻልሃል? ሰው በእራት ጊዜ ሳይታጠብ እጁን ወደ ማዕዱ አስቀድሞ ይሰዳልን? ከበላስ በኋላ እጁን ይታጠባልን? አስቀድሞ እጁን ሳይታጠብ ከነ እድፉ የሚበላ ሰው የሚያዩት ሰዎች ንቁታል፣ ይጸየፉታል። እናንተም ካህናት አስቀድማችሁ ራሳችሁን ንጹሕ አድርጉ፣ ከዚህ በኋላ ሥጋውን ደሙን ወደ ማክበር ተመለሱ። ጌታችን በወንጌል አንተ ግብዝ አስቀድመ በአንተ ዓይን ያለውን ምሰሶ አውጣ፣ ከዚህ በኋላ በባልንጀራ ዓይን ያለውን ጉድፍ ታወጣለታለህ ብሎ እንደተናገረ፣ እናንተም ካህናት በሥራችሁ ሁሉ የተዘጋጃችሁ ሁኑ፣ ልባሞች ሁኑ። ነቢዩ ዳዊት እግዚአብሔር እንዳይቆጣ
እናንተም ከጽድቅ መንገድ እንዳትጠፉ ጥበብን አጽኗት። እግዚአብሔርን የምትረሱ ሁሉ ይህን አስተውሉ። ከእውነት መንገድ ወጥተው የጠፉ እነዚህ ሐሰተኞች ነፍሰ ገዳዮች ሌቦች በባልንጀራቸው ላይ በደልን የሚያደርጉ በሕይወት ዘመናቸው ንስሐን የማያውቁ ሴሰኞችም ሥራቸው እንዲህ የሆነ ሁሉም መከራ እንዳያገኛቸው አይቅረቡ። አባታችን ገብረ መንፈስ ቅዱስ ሥጋውን ክቡር ደሙን በእጁ እንዳይዳስስ በጣቱም እንዳይነካ ካህኑን አስረውት እንዳየ የክህነቱን አገልግሎት በንጽሕና ያቀረበ ካህን ግን ንዑድ ክቡር ነው። ይኸውም መቅሰፍት ለካህናት ብቻ የሚሆን አይደለም፣ ነፍስና ሥጋው ንጹሕ ሳይሆን የክርስቶስን ሥጋና ደም ለሚቀበል ሁሉ ነው እንጂ። ሐዋርያው ጳውሎስ አሁንም ሳይገባው ይህን ኅብስት የበላ ይህንንም ጽዋ የጠጣ የዕዳ በደል አለበት። አሁንም ሰው ራሱን መርምሮና አንጽቶ ከዚህ ኅብስት ይበላ ከዚህም ጽዋ የጠጣ ዘንድ ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱን ሳያነጻ የሚበላና የሚጠጣ ለራሱ ፍርዱን መቅሰፍቱን ይበላል ይጠጣልም ብሎ እንደተናገረ ሥጋው ደሙን መቀበል ለማንጻት ብቻ አልተሰራም፣ ያልከበረውን ለማክበር ነው እንጂ። ለዚህም ምስክር ፈልጎ ከወንጌል ታገኛለህና ጌታም ስላስያዘው ሰው ስለ ይሁዳ ደቀ መዛሙርቱን ከናንተ አንዱ አሳልፎ ይሰጠኛል እንዳለ ለአባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይገባው ሰው እንዳይቀበል እንዳይነካ ታላቅ ምስጢር ሥርዓትን አሳየው። አስቀድሞ ራሱን በንስሐ አንጽቶ ይቀበል እንጂ ከንስሐ ወደ ኋላ የሚል ሰው መንፈሳዊ ኃይልን ከማግኘት ይለያል። ንዑድ ክቡር የሚሆን አባታችንም ኃጢአትን የሠራ ሰው ቢኖር ፈጥኖ ለካህን ንስሐውን ቢናገር ያን ጊዜ እንዳልበደለ ሰው ይሆናል አለ። ማደሪያው በሆነው ሰው እንደ ሙሽራዋ እንደ ንጽሕና ገንዘብ አድርጎ ወደ እርሷ በመጣ ጊዜ ቤተ ክርስቲያን ደስ ይላታል። ይኸውም ንጹሕ እንደሆነው አቡ ቀለምሲስ ዮሐንስና ገዳማዊ ኤልያስ። ወደ ቀደመው ነገራችን እንመለስና ከዕለታት በአንድ ቀን አባታችን ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ቀን ነው። ወደ ቤተ ክርስቲያን በገባ ጊዜ መላእክት ያመሰገኑት እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉት። ፊቱ እንደ ፀሐይ ያበራልና በንጽሕናውም እንደ እነርሱ ነውና። በክብር ስለመሰላቸው ብቻ አይደለም፣ የፍሬው አይነት ልዩ ልዩ የሆነ እንደ ገነት ዛፍ የሚጣፍጥ የጽድቁን ፍሬ ባዩ ጊዜ ነው እንጂ። በከበረ ድንጋይ ላይ እንደተሰሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደተለበጠ ጳዚዮን እንደሚባል ዕንቁ ሆኖ ቢያዩት ነው እንጂ። እንደዚህም ሁሉ የሥጋው ንጽሕና ያለ ኃጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ የኃጢአት ትቢያ ፈጽሞ አልነካውም። ስለዚህ መላእክት ሥራውን ባዩ ጊዜ ደስ አላቸው። አስቀድመን እንደተናገርን ለአባታችን ገብረ መንፈስ ቅዱስ ክብር ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ ዕረፍት በዓል በሚከበርበት ቀንም ነው እንጂ። አባታችን ገብረ መንፈስ ቅዱስ ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል አሉ። በስውር አይደለም፣ የሰሙ ሁሉ እስኪደነግጡ ድረስ በግልጽ ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደተቀበሉት አባታችንም እንዲህ በምስጋና ተቀበሉት። ወልድ በአብ ቀኝ በተቀመጠ ጊዜ በአርያም ደስታ እንደተደረገ አባታችን ገብረ መንፈስ ቅዱስ ሆይ ክብርን አበዛህ፣ በሥራ ሁሉ ክርስቶስን መሰልከው። መላእክት ክርስቶስን እንደሚያመሰግኑት አንተንም ያመሰግናሉ። እንደሚያከብሩት ያከብሩሃል፣ እንደሚታዘዙለት ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተም በክንፋቸው እንደ ሕፃናት ይሸከሙሃል። አባታችን ገብረ መንፈስ ቅዱስ ሆይ ከሰው ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከልክ። አንተ በፈቃድ የተጋደልክ አይደለም፣
እግዚአብሔር ከእናትህ ማኅፀን መረጠ እንጂ እኔም የገድልህን ዜና ሰምቼ የተሸከመች ማኅፀን ንዕድ ክብርት ናት፣ ያሳደጉ ጡቶችም የተመሰገኑ ናቸው ላለው ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ ይወደ ወደ ነበረው ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካም ነገር ተናገረው። ትምህርቱንም በሰማ ጊዜ አባ ዮሐንስ አባታችንን ከሥራ ሁሉ ቅዱስ ወገናቸው ነውና ከጰራቅሊጦስ መንፈስ ቅዱስ በሰናዖር ምድር በዓለም ሁሉ የተበተነውን ቋንቋ ለሐዋርያት ገለጸላቸው። ያስተምሩም ዘንድ ወደ ዓለም ዳርቻ ላካቸው። እንደዚህም እግዚአብሔር አባታችን ገብረ መንፈስ ቅዱስን ወደ ዓለሙ ዳርቻ ሁሉ ላከው። በሀገሩ ሁሉ ቋንቋ እንዲናገር አደረገው። በተራራ በገዳማት በዋሻ በፉሩክታ በገደል በጉድጓድ ያሉትን ሁሉ ይጎበኛቸው ዘንድ ወደ ተመረጡ መነኮሳት ሂድ ብሎ አዘዘው። ሲሄድም እንደ ሰው አይደለም እንደ መላእክት ነው እንጂ። በበር የሚገባ አይደለም፣ በጎኑም በጣሪያው ሳይከፍት ይገባዋል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና አካሄዱም እንደ መላእክት ነውና ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራው እርሱ አይደለም፣ በእርሱ ላይ ያደረ የእግዚአብሔር ጸጋ ነው እንጂ። የሚሰራውም እንደ ሰው አይደለም፣ እንደ እግዚአብሔር ልጅ ኢየሱስ ክርስቶስ ነው እንጂ። በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን እንዳላቸው ሰላም ለእናንተ ይሁን አላቸው ተብሎ እንደተነገረ አባታችን ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታነጻችኋልና የሕንፃው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው እንዳለ ጌታችን ኢየሱስ ክርስቶስ የሚወደኝን እወደዋለሁ፣ አባቴም ይወደዋል፣ ወደ እርሱ መጥተን ከእርሱም ጋር አብረን እንኖራለን እንዳለ የመንፈስ ቅዱስ ማደሪያ ማረፊያ እናደርገዋለን የተባለውም ውጩና ውስጡ አምሮ የሚታይ እንደ ጠራ የቀንዲል መብራት የሚያበራ ከኃጢአት ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው። አባታችን ሆይ ከፈጣሪ የተሰጠ ጸጋና ሀብት ይህ ነው። ከሐዋርያት በምን ያነስከው የለም። የዓለም መምህራን ሐዋርያት በቀደመው እምነታቸው እንደሚመኩ እዩ። የያዕቆብ ወገን ስለሆኑ ዘመዳችን አሉት። እመቤታችንም ወዳጅ ትለዋለች፣ እርሷን መስሏልና ልጇ ኢየሱስ ክርስቶስንም መስሏልና ከሰማይ በታች እርሱን የሚመስለው የለም። ከካህናትም ከዲያቆናትም ቢሆን እንደ እርሱ የሚጋደል የለም። የሥጋን ግብር አልፈለጋትም፣ እንደ መላእክት ኖረ እንጂ። ገዳማዊ አባ ዮሐንስ ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ተአምር አይቶ ደስ አለው። አባ ዮሐንስም ከበሽታ የዳነውን ሰው እግዚአብሔር በአባታችን በገብረ መንፈስ ቅዱስ ልመና ዳነ አለው። ከበሽታውም ያ የዳነ ሰው ደስ እያለው ወደ ሀገሩ ተመለሰ። እርሱን ያዩት ሁሉ ማን አዳነህ አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስን አላወቀም። ስለዚህም ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ነገረ። ወንድሞቼ እግዚአብሔር ለወዳጆቹ ድንቅ ነገር እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያም የዳነው ሰው ወደ ንግድ፣ ወደ እርሻ ልቡ ወደ ወደደው ቦታ ሁሉ ይሄድ ነበር። ድህነትን ባለሟልነትን አግኝቷልና በላዩ ላይ ምንም በሽታ አልነበረበትም። ያየው ሰው ሁሉ እስኪያደንቅ ድረስ ጽኑ አርበኛ ሆነ እንጂ።
ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ልዩ ልዩ ተአምራትን አደረገ። ይህም ተአምር እርሱ ብቻ የሚያደርግ አይደለም፣ የእግዚአብሔር ድንቅ ሥራ ይገለጻል እንጂ። ነቢዩ ዳዊት በምድር ላይ እግዚአብሔር የሠራውን ድንቅ ነገር ታዩ ዘንድ ኑ እንዳለ በእውነት ልዩ ልዩ ድንቅ ተአምራትን አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየን። በዚያችም በእግሩ መሄድ የማይችል በሽተኛን አዳነ። ከዳነ በኋላ ግን ሮጠ፣ ተሽቀዳደመ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ሥራውም እንደ ዕጣን መዓዛ ደስ የሚያሰኝ ነው። መዓዛ ገድሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደምግባቱ እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ገብረ መንፈስ ቅዱስ ሥራዎች ጥቂት እንናገር። ሥራውን ጠንቅቀን መናገር የምንችል አይደለም። ከክብሩ ከዜናው ጥቂት እንናገራለን እንጂ ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉን ትሩፋቱን ለሚሰማው ሰው ብዙ ጥቅም አለውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መልካቸውን እናሰማለን። መልክዓ ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም ላለው። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት የደለ የብርሃኑ ጸዳ እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም ላለው። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይል ክንድህ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስዕርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርእስህ ሰላም ላለው። ክቡር አባት ሆይ በትሩፋተ ገድል በዋጃት መንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም ላለው። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋራ መብራት አብርቼ እቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም ላለው። ለስጋዊ መድረክ መብራት ለሆኗት ዓይኖችም ሰላም ላለው። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮን ሕግ በልቦናዬ ሰሌዳ ላይ ጻፍ። አእምሮዬ ትክክል ያይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አእዛኖች ሰላም ላለው። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታዎችን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ
የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም ላለው። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያም ንጽሐ ድንግልና ገና በሩቁ ለሚያሻትቱ አእናፎች ሰላም ላለው። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላዊ በፊትህ በማስቀደም የዚያን የውዳቄ ጋኔን ሰራዊት ጠላቶችን ተከታትላ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋመ ከናፍርህና አፍህ ሰላም ላለው። ክቡር አባት ሆይ ምግባረ ሃይማኖትን አጠናቅ የያዝህ ፍጹም መነኮሳንተ ያለ እህል ውሃ ተጋድሎህን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግስትን ፈጽማ አደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረሱ ላልጠረሱ አስናኖች ሰላም ላለው። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና። ክቡር አባት ሆይ ግሩማን አናብስትን በሥልጣን ሥራ ውለህ የምትገዛንህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ሥልጣነ ቃል ሰላም ላለው። ክቡር አባት ሆይ መንግሥተ ሰማይ ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል እንደ ርግብ የዋህ ሆነ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳይ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም ላለው። ክቡር አባት ሆይ ኢየሱስ ክርስቶስና የባሕሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ አድርገኝ። የስትንፋስህም ከስትንፋሴ ጋር አንድነትን ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉርኤ ሰላም ላለው። ክቡር አባት ሆይ ረዳትነትህና የታመነ ቃል ኪዳንህ የተመለከቱ ሁሉ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም ላለው። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነት ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው እኮን። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስናን ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም ላለው። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም ላለው። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እኮን። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋራ ትክክል ለሚሆን እንግዳ ሰላም ላለው። ክቡር አባት ሆይ ከፍትወታት አጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና
ደመናም የጫማ መረገጫ ነውና። ገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መሥዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም ላለው። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህና መዝራዕት ሰላም ላለው። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውንና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጥህ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክናዶች ሰላም ላለው። ክቡር አባት ሆይ በጠዋት ገስግሰው ከመጡት ሠራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሠራ አገልጋይህ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና ጽፋሮች ሰላም ላለው። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለሙ ጎን ሰላም ላለው። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት አይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም ላለው። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩሳቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም ላለው። የኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላት የመሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትሕትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም ላለው። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሠረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሠረቷን አጽንተ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ በሌለበት ሕሊና ሰላም ላለው። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰልኩ እኔን አገልጋይህን ጌታ በሾመ ጊዜ ከኋላ አስከትለኝ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና ማዖትህ ሰላም ላለው። ክቡር አባት ሆይ መዓዛው ጣፋጭ ሆነ መልካም ሽቶ ነህና የአንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ ከርስህ ላይ ለተቀመጠ ህንብርት ሰላም ላለው። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከጸጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀው ግብ ሰላም ላለው። ክቡር አባት ሆይ
አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባቴ ወይ መልካሙን ጠባይና አፋጩን ያነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም ላለው። ክቡር አባት ሆይ ስለ እመቤታችን ማርያምና ስለተወደደው ልጇ ብለህ ከዚያ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም ላለው። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያ አንተ ነህ እኮን በአውራጇ ሁሉ ዜና ትሩፋት ተሰራይቷልና እስከ ምድር ዳርቻ ሁሉ ትምህርተ ሃይማኖት ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም ላለው። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መካሄድ ሰላም ላለው። ክቡር አባት ሆይ እኔ የማርያም ታማኝ አገልጋይዋ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም ላለው። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ የአምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑ ሳይደርስ አባትህ ዘመደ ብርሃን እንደ መልአከ ቁመና ላስደነቀው አካለ ቆም ሰላም ላለው። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክ ሰላምን አለው ሰላም ላለው ቅባ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና ስለዚህም ነገር አንደበቴ ምስጋናን ይናገራል፣ በፍጹም ልቦናዬም ለአንተ እገዛልሃለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና ከማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም ላለው። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆንህ በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም ላለው። ክቡር አባት ሆይ ይህን መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም ላለው። መጽሐፈ ገድል ግን ስለ ሁኔታው አይገልጥም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማንም ሊያውቅ አይችልም። ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም ላለው። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ ምስጋናንም መቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻል ጀምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም።
እንዲያውም ሁሉ በሁሉ ምሉእ የሆነ መልካሙን ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም ላለው። ክቡር አባት ሆይ ክብር ከመላእክት ክብር ያላነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና አንደበቴን ግለጥ፣ ልቦናዬንም አብራ። ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም ላለው። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 532 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠ በመላ አካል የበቀለው ጸጉር ልብስ ሆኖ ኖርክ። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎት ኃይል ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ንሂሳ በሚባል ሀገር የሚኖሩ ስምዖንና ቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ኖሩ። ስሉስ ቅዱስ በአቅሌስያ ማኅፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰሪ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱ ከክብሩ። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወልድ መንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን ገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡር ጻድቅ ብለ ከመከራ ሁሉን ያገልጋይህን ሰውረኝ፣ ለጠላትም አሳልፈ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ አንተ ፍጥረት አንተም የኔ ፈጣሪ ነህና ክብር ምስጋና ላንተ ይገባል። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ላይክ በማድረግ ቪዲዮዎችን ሐሳብ አስተያየታችሁን የሚሻሻሉ ነገሮችንም ኮሜንት ላይ በማስፈር እንዲሁም ለብዙዎች ሕዝበ ክርስቲያን እንዲዳረስ በማጋራት ሼር በማድረግ መንፈሳዊ ድጋፋችሁ አይሌን እንላለን። ይህን ስናዘጋጅ ሁላችሁም የምታውቁት ነው። ጊዜያችን መስዋዕት አድርገን ብዙ ነገር አድርገን ነውና በእግዚአብሔር ስም መንፈሳዊ ድጋፋችሁ አይሌን ለብዙዎች ሕዝበ ክርስቲያን እንዲዳረስ እንጠይቃለን።